ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋአዞ ለአዳም እምእዝየሰ ኮነ ፍስሐ ወሰላም። ሕያውን ከሙታን መካከል ለምን ትፈልጉታላችሁ? የሉቃስ ወንጌል ምዕራፍ 24 ከቁጥር 5 ላይ ስንመለከት ይህንን ኃይለ ቃል እናገኘዋለን። ቃሉም እንደዚህ ይላል። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእነርሱም ጋር አንዳንዶች ወደ መቃብሩ እጅግ ማልደው መጡ ይላል። ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታን የኢየሱስ ክርስቶስን ሥጋ አላገኙም። ነገር ግን ይላል ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታን የኢየሱስ ሥጋንም አላገኙም። እነርሱም በዚህ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቶአል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሣ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደ ተናገረ አስቡ፣ ቃሎቹንም አስቡ። ከመቃብሩም ተመልሰው ይህንን ሁሉ ለአስራ አንዱና ለሌሎች ሁሉ ነገሯቸው። ይህንንም ለሐዋርያት የነገሯቸው መግደላዊት ማርያምና ዮሐና፣ የያዕቆብ እናት ማርያም፣ ከእነርሱ ጋር የነበሩ ሌሎች ሴቶች ነበሩ ይላል። የተከበራችሁና የተወደዳችሁ ኦርቶዶክሳውያን በሀገርም በውጭም ያላችሁ እነሆ የመርከብ ሚዲያ ተከታታዮች የሆናችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤን በጥቂቱ በዚህ ምዕራፍ ቁጥር ላይ እንረዳለን። የሉቃስ ወንጌል ምዕራፍ 24 ከቁጥር 21 ጀምራችሁ ስትመለከቱ እናያለን። የእግዚአብሔር ቤተሰቦች እነሆ ከሳምንቱ በመጀመሪያው ቀን ይላል ክርስቶስ ኢየሱስ የድንግል ማርያም ልጅ በአይሁድ እጅ ከተያዘና ከተደበደበ ከተሰቀለ ከተቀበረ በኋላ እነሆ ሴቶች የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን መቃብር እነሆ ቅዱስ ሥጋውን ሽቱ ለመቀባት እነሆ በሌሊት ገስግሰው ወደ መቃብሩ ሄዱ ይላል። ወዴት ሄዱ ይላል? ወደ መቃብሩ የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስን ቅዱስ ሥጋ ሽቱ ሊቀቡ። ነገር ግን በዛ በደረሱ ጊዜ ማልደውም በሄዱ ጊዜ ድንጋዩ ከመቃብሩ ተንከባሎ አገኙ። ምኑ? ድንጋዩ ከመቃብሩ ተንከባሎ አገኙ ይላል። የእግዚአብሔር ቤተሰቦች ገብተውም የጌታን የኢየሱስ ክርስቶስን ሥጋ አላገኙም። ድንጋዩ ተንከባሏል። ነገር ግን ሲገቡ የክርስቶስን ሥጋ አላገኙም። የሚገርማችሁ የክርስቶስን መቃብር አይሁዶች እነሆ በዘበኞች ያስጠብቁት ነበር። መቃብሩንም የገጠሙት ድንጋይ በጣም ትልቅ የሆነና በማህተም የታተመ ነበረ። በጥንቃቄ ነበረ የክርስቶስን መቃብር ሲያስጠብቁት የነበሩት። ለምን ከተባለ እንግዲህ የነሱ ስጋት ሌላ ስለነበረ ማለት ነው። ሌላ ስጋት ስላለ ምናልባት ሳይሞት ሳንገለው አስቀድሞ እነሳለሁ እያለ ያወራ ስለነበረ እንደገና ደቀ መዛሙርቱ ሥጋውን ሰርቀው ተነስቷል ብለው ሊያውኩን ስለሚችሉ ብለው እነሆ በትልቅ
ድንጋይ በመግጠምና በማህተም እነሆ በመምታት በግራና በቀኝ ዘበኞችን በማስቀመጥ ነበር ሲያስጠብቁ የነበረ የእግዚአብሔር ቤተሰቦች። ነገር ግን ክርስቶስ ኢየሱስ በኃይሉ ማንም ሳይከለክለው መቃብር ሳይከለክለው እነሆ የተደራረበ ድንጋይ ሳይከለክለው ሙስና መቃብርን አፈራርሶ ከተነሳ በኋላ እነሆ ሴቶቹም እነ መግደላዊት ማርያም ሽቶ ለመቀባት በሌሊት በሚሄዱበት ሰዓት ድንጋው ተነስቶ አገኙት። ምኑ ተነስቶ አገኙት? ድንጋው ተነስቶ አገኙት። እንደገና ወደ ውስጠኛው ገቡ ይላል የእግዚአብሔር ቤተሰቦች። ወደ ውስጠኛው ሲገቡ ስጋውንም አላገኙትም። እነርሱም በዚህ ሲያመነቱ ማን ነው ይህንን ያደረገው? እንዴት ሊሆን ቻለ? እያሉ ግራ ሲጋቡ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ ይላል። ሁለት ሰዎች ምን የሚል ልብስ ለብሰው? የሚያንጸባርቅ መላእክት ናቸው። እነሱ መላእክት ናቸው። ሲያርግም ለሐዋርያት ነግረዋቸዋል። እንደገና በመቃብሩም ላይ የክርስቶስን መነሳት የመጀመሪያውን የትንሣኤውን ብስራት ያበሰሩት መላእክት ናቸው። ይሄው እንደምንረዳው ነው። ሰዎችማ ቢሆኑ እንዴት ይሆናል? እግዚአብሔር ማን ያስቀርባቸዋል? ማንም አያስቀርባቸውም የእግዚአብሔር ቤተሰቦች። ስለዚህ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ ሴቶቹ ሽቶ ሊቀቡ የሄዱት ፈርተው ወደ ታች አቀርቅረው ሳሉ እንዲህ አሏቸው። ምን አሏቸው? እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ አሉ። እንዴ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እነሱም እንኳን እኮ እንደሞተና እንደተቀበረ በመቃብር ውስጥ እንዳለ አምነው ነው አይደለ ሽቶ ለመቀባት ይሄዱት። አስተውሉ እግዚአብሔር ቤተሰቦች። ሌሎቹ ሞቷል ብለው ነበር ሲያስጠብቁ የነበሩት። እነኚህኞቹ ግን ምን አሉ? ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ስለዚህ መላእክት ናቸው ማለት ነው። ይሄ ለመላእክት ካልሆነ በስተቀር ለስጋ ለበስ የሚገለጥ አይደለም የእግዚአብሔር ቤተሰቦች። ስጋ ለባሾቹማ ክርስቶስን ይዘው ገርፈው ቀጥቅጠው አቆስለው አድምተው ሰቅለውታል። ሌሎቹም የሱም ተከታዮች ተበታትነዋል፣ ተስፋ ቆርጠዋል፣ በየጎሪያቸው በየቤታቸው ገብተዋል። ትንሽ ተስፋ ያልቆረጡት ሽቱ ለመቀባት ይሄው እዚህ ጋር ሲታገሉ እናያቸዋለን። ሽቱ ለመቀባት እዚህ ጋር መተው ግራ ሲጋቡ በመፍራትም በመንቀጥቀጥም እነሆ በማቀርቀርም የሚገርማችሁ ሁለቱን ሰዎች ሲያዩ ፈርተው አቀርቅረዋል ይላል። ሰዎች ቢሆኑ ኖሮ አይፈሩም። ለምን? እናንተ ማን ነው የወሰደው? ይሄንን የከፈተው ማን ነው ብለው እንዲያውም ይጋፈጧቸው ነበር ሰዎች ቢሆኑ። ግን መላእክት ስለሆኑ መላእክት ግርማቸው ያስፈራ ስለነበረ ምን አሉ? አቀረቀሩ። መላእክትን ማየት ስለማይቻል እግዚአብሔር ቤተሰብ ነገር ግን አቀርቅረው ፈርተው ሳሉ እነኛ የሚያንጸባርቅ ልብስ የለበሱት ነገር ግን ለነሱ በሚገባ መልኩ ተገለጡላቸው እንጂ መላእክት ረቂቃን ናቸው አይታዩም። ግን ለግዙፉ ሰው ለስጋ ለበሱ ሰው ለሰው በሚገባ ቋንቋ በሚገባ መልኩ ይገለጻሉ መላእክትም እግዚአብሔርም እንደዚሁ። ስለዚህ ፈርተው አቀርቅረው ሳሉ ምን አሏቸው መሰላችሁ? ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በሶስተኛው የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሶስተኛው ቀንም እንደሚነሳ ግድ ነው እያለ ገና ከገሊላ ሳለ ስለናንተ እንደተናገረ አስቡ። ለምንድነው ግራ የምትጋቡት? ለምንድነው ግራ የምትጋቡት? ነግሯችሁ የለም ወይ? አስቀድሞ አስተምሯችሁ የለም ወይ? በኃጢአተኞች እጅ ተይዞ እንደሚገረፍ እንደሚሰቀል እንደሚሞት እንደሚቀበር በሶስተኛው ቀንም እንደሚነሳ ነግሯችሁ አልነበረም ወይ? ለምንድነው ግራ የምትጋቡት? ለምንድነው የምታዝኑት? ለምንድነው እንደ ሩቅ የምትመለከቱት? እሱ እንደተናገረው ተነስቷል፣ በሶስተኛው ቀን እነሳለሁ ብሎ አስተምሯችሁ አልነበረም ወይ? በኃጢአተኞች እጅ ተይዞ እንደሚገረፍ እንደሚሰቃይ እንደሚሰቀል እንደሚቆስል እንደሚደማ ነግሯችሁ አልነበረም ወይ? ስለዚህ እንደተናገረው
ምን አላለም አልቀረም ስለዚህ እንደተናገረው ተነስቷል ስለዚህ ሕያውን ከሙታን መካከል ለምትፈልጉታላችሁ እዚህ ጋር ያሉት ሙታን ናቸው እሱ ግን ሕያው ነው ተነስቷል ስለዚህ ተሳስታችኋል አመጣጣችሁ ልክ አይደለም ያንን የነገራችሁን የበፊቱን ብታስቡ ጥሩ ነበር ለማንኛውም ተነስቷል አላቸው የተከበራችሁ ኦርቶዶክሳውያን በሀገርም በውጭም ያላችሁ የመርከብ ሚዲያ ዩቲዩብ ተከታታዮች ሆናችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የመጣበት ዓላማ የአዳምንና የሔዋን የዕዳ ደብዳቤ ሰርዞና ደምስሶ የአዳምን ልጆች ነፃ አውጥቶ ለመሄድ ነበር የመጣው ዓላማው ማለት ነው ይሄንን ዓላማ ያልተረዱ ብዙ ነገር አደረጉ ግን ምንም አልተሳካላቸው ስለዚህ የሱ ዓላማ የሰው ልጆችን ነፃ ለማውጣትና ከዳቢሎስ ስራት ከዳቢሎስ ግዛት ለማውጣት ነበር ያንን መጥቶ ፈጸመ ያንን መጣና የአዳምን መከራ ተቀበላለሁ ብሎ ነበር የአዳምን መከራ ተቀበለ የአዳምን ሞት ሞታለሁ ብሎ ነበር የአዳምን ሞት ሞተ የአዳምን ረሃብ ራባለሁ ብሎ ነበር ተራበ የአዳምን ጽም ጠማላለሁ ብሎት ነበር ተጠማለት እሞትላለሁ ብሎት ነበር ሞተለት ከዛን ተነስቻ አድናለሁ ተነስቻ አነሳለሁ ብሎት ነበር ተነሳ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በክብር በኃይል ተነሳ ለዚህ ነው ቅድም መግቢያችን ላይ ያልነው ቃል አለ ያልነው ቃል ክርስቶስ ተንሳ እሙታን በአብይ ኃይል ወስልጣን በትልቅ ኃይልና ስልጣን ክርስቶስ ከሙታን መካከል ተነሳ አሰሮ ለሰይጣን ጠላትንም ማሰረው አጋዞ ለአዳም አዳምንም ነፃ አወጣው ሰላም ምዝየሰ ኮነ ፍስሐ ወሰላም ከዛሬ ጀምሮ ሰላም ሆነ ጠላት ተወገደ ላይመለስ ተወገደ ላይመለስ ተነቀለ የዳቢሎስ መርዝ እንሆ ተነቀለ ይላል እግዚአብሔር ቤተሰቦች ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በክብር ተነስቷል እንደሞተ አልቀረም እንደተቀበረ አልቀረም መቃብር ይይዘው ዘንድ አልቻለም እግዚአብሔር ቤተሰቦች ስለዚህ በለበሰው ሥጋ ተነሳ አምላክ ወረደ ወጣ ሞተ ተቀበረ አይባልም በለበሰው ሥጋ ግን ከሰማያት ሰማያት ወረደ ከድንግል ማርያም ተወለደ በምድር ተመላለሰ እነሆ በለበሰው ሥጋ መከራን ተቀበለ በለበሰው ሥጋ በላ ጠጣ ደከመ ዘንበለ ኃጢአት በኃይቲታ ከኃጢአት በስተቀር ልብ በሉ ከኃጢአት በስተቀር እኛም እናደርገውን ሁሉ አደረገ የሥጋ ፈቃድን ማለት ከኃጢአት በስተቀር ልብ በሉ አሁንም ዘንበለ ኃጢአት በኃይቲታ እግዚአብሔር ቤተሰቦች በዚህን ዓለም መጣ በላ ጠጣ ደከመ በለበሰው ሥጋ ጾመ ጸለየ ኤሎሄ ኤሎሄ ላማ ሰበቅታኒ አለ አምላኬ አምላኬ ለምን ተውከኝ አለ አምላክ ሲሆን አምላኬ ለምን ተውከኝ አለ ግን ይሄ ቃል የማን ነው የአዳም ቃል ነው የአዳምን ቃል ነው እየተናገረ ያለው እሱም አምላክ አይደለ ተፈጸመ አለ ተፈጸመ የአዳም መዳን ተፈጸመለት የአዳም የማዳኑ ሥራ ተፈጸመለት የመጣሁበትን ዓላማ ፈጸምኩ ተፈጸመ ኃጢአት አበቃ አለ ኃጢአት ተደመሰሰ አለ ኃጢአት ተረገመ አለ የበለሲቷን ቅጠል በለሲቷን እንድረገማት ፍሬ አይገኝብሽ እንዳላት በኃጢአት ውስጥ ወድቆ የሚቀር የለም ካሁን በኋላ ንስሐ ቢገባ ይሰረይለታል አለ እግዚአብሔር ቤተሰቦች እያችሁ ስለዚህ መጣ አዳምን እነሆ ነፃ አወጣው መከራውን ሁሉ ተቀበለለትና ሞተና ተቀበረና ተነሳ የአዳምን ትንሣኤ ሊያረጋግጥ የኔና የናንተን ትንሣኤ ሊያረጋግጥ ክርስቶስ ኢየሱስ የድንግል ማርያም ልጅ ምን አለ ተነሳ እግዚአብሔር ቤተሰቦች ስለዚህ መላእክት የክርስቶስን ትንሣኤ መሰከሩ የማንን ትንሣኤ የክርስቶስን ትንሣኤ መሰከሩ ሕያውን ከሙታን መካከል ለምን ትፈልጉታላችሁ አሉ ከዛን በኋላ ለሴቶች አበሰሯቸው ሴቶች ደግሞ የክርስቶስን መነሳት እነሆ ሰሙና ወደ ወዳጆቻቸው ወደ ወንድሞቻቸው ወደ ሐዋርያት ሄዱ ወዴት ሄዱ ወደ ሐዋርያት ሄዱ እነሆ ክርስቶስ ኢየሱስ እንደተናገረው ተነስቷል አሉ ትንሣኤውን አበሰሩ ምኖች አበሰሩ ትንሣኤውን አበሰሩ
ስለዚህ ለሐዋርያት ለነ ጴጥሮስ ለነ ስምዖን ተናገሩ። ከዛን በኋላ ቀጠለ። የሚገርማችሁ ወደፊት ምንማረው ይሆናል። እስከ እርገቱ ድረስ ለ11 ጊዜ ለደቀ መዛሙርቶቹ ተገልጦላቸዋል። ለምን እንዳይጠራጠሩ፣ ለምን እንዴ ያ ነገር እንዴት ይሆን አልተነሳ ይሆን እንዳይሉ በተለያየ ቦታ ተገለጠላቸው። በምን ቦታ? በተለያየ ቦታ። እነሆ ሁለቱ መንገደኞች ወደ ኢማሁስ መንገድ እየተጓዙ ሳሉ ስለሞተው ስለተሰቀለው ስለተቀበረው ስለ ኢየሱስ ክርስቶስ ያወሩ። እንዲያው ታላቅ መምህር ነበረ፣ እንዲያው ትሁት መምህር ነበረ፣ እንዲያው ደግ መምህር ነበረ፣ እንዲያው ሲያስተምር ይገባን ነበረ፣ እንዲያው ይቤዠናል ብለን የምናስበው እንዲያው ታላቅ ሰው ነበረ እያሉ በሚጓዙ ጊዜ ሁለቱ መንገደኞች በመካከላቸው ሶስተኛ መንገደኛ ሆኖ ተቀላቀላቸው። ማ ክርስቶስ ኢየሱስ